ምን ሆነሽ ነው ዛሬ በጣም ደስተኛ ሆነሻል? አይ ምንም ነገር የለም። እንዲህ ሁሉም ነገር ሰላም ሲሆን ደስታን ይፈጥራል አይደል? በዛ ነው። ምንድነው ሰላም ይሆነው? አንቺ ደግሞ እስቲ ተይው በቃ። ይልቅ ራኪ፣ ቆይ ግን ለምን ስራ አሰሪም? እኔ እኮ ስራ ብሰሪ በጣም ነው ደስ የሚለኝ። እኔም ራሱ አሁን ላይ ያሰብኩት ያለው ነገር ይሄ ነው። ግን ደግሞ አሁን ላይ ምን ማድረግ እንዳለብኝ ግራ ነው የገባኝ። ሩቤልና አውርተነው ለምን የድርጅቱ ፓርትነር አትሆኝም? እንዴ ቆይ እናንተ ድርጅት አክሲዮን ይሸጣል እንዴ? እርግጠኛ አይደለሁም፣ ግን እንደዛ ያነበብክ ይመስለኛል። አዎ፣ በዛ ላይ አንቺ ሞተሽ መገቢበት ቦታ ታገኛለሽ። አይ ሰኒ ይቅርብን። አስበሽዋል? እኔና አንቺ ግን አንድ ቢሮ ስንሰራ። ተይ እባክሽ ይቅርብን። እኔ ሌላ ስራ ብፈልግና ሌላ ሀሳብ ባመጣ ይሻለኛል። ለማንኛውም እህቴ ያስቢበት። እስኪ አስቢ፣ ጠዋት ተነስተሽ የኔ ቁርስ ሰርተሽ እኔን ሸኝተሽ ከዛ ቤቱን አስተካክለሽ ቁጭ ብሎ ሙዚቃ ሲያዳምጡ ማለት አይከብድም? በዛ ላይ ደግሞ ውስጥ ሰላም የሚሆነው ውጪ ስራ ሰርተሽ ስትመጪ ነው። እሺ እህቴ አታስቢ። ይልቅ አታስቀይሽኝ። ምን ተገኝቶ ነው ዛሬ እንደዚህ ደስ ያለሽ? እሺ እህቴ አትናደጂም ልንገርሽ። እኔ እኮ እንደ እህቴም እንደ ጓደኛዬም ባይሽ ደስ ይለኛል። እንዴ እና ታዲያ ለእኔ እህትሽ የሚያስደስትሽኝ ነገር ካልነገርሽኝ ለማለት ትናገሪ ነው? ያው እኔን የሚያስደስተኝ ነገር ደግሞ ጊዜ አንቺን እናድሻል። ቆይ ምን ማለት ነው ሰኒ? አንቺን የሚያስደስትሽ ነገር እንዴት ነው እኔን ሊያናድደኝ የሚችለው? ይኸውልሽ እህቴ፣ ዛሬ አለቃችን ሁለታችሁን እፈልጋችኋለሁ ብሎ ጠርቶን ነበር። ማንና ማንን ነው የፈለገው? ቆይ መጀመሪያ ማንን እንደሆነ ከመጠየቅሽ በፊት ስሚኝ። እሺ ጠራችሁ፣ ከዛስ? ከዛ ሁለታችንም እንድንወያይና እንድንታረቅ ፈልጎ ቢሮ አስገብቶ ከውጭ ቆልፎብን ሄደ። ማለት አልገባኝም። ቆይ ማንና ማንን ነው ቢሮ ላይ ቆለፈባችሁ? አንቺና ብሩክን ነው እንደ አንድ ላይ ቆለፈባችሁ? ማለቴ አለቃሽ አንቺና ብሩክን ለማቀራረብ እየሞከረ ነው? አልገባኝም ራኪ። እኔና ብሩክ ምን ኖሮ ነው የሚያቀራረበው? ደግሞ አንቺ ብሩክን የታወቅሽው? ረሳሽው እንዴ? ባለፈው እንደውም አንቺ ቢሮ ስመጣ እኮ እሱን አግኝቼ ተዋውቀን ነበረ። እንደዛ ነው። አሀ ለካ ተዋውቃችኋል። ለነገሩ እሱ ሰው ለመቅረብ ብዙ ጊዜ አይፈጅበትም። ግን ብታይ ልጅ በጣም ቀልቃላ ነው። ግን ደግሞ እንደምታስቢው ከሱ ጋር አይደለም የተቆለፈብን። ቆይ ታዲያ ግን ከሱ ጋር ካልሆነ ከማን ጋር ነው? ከጆከር ጋር ነው። እና ደስ አለሽ? አየሽ አይደለም? ለዚህ እኮ ነው ምን ነገርም አልነግርሽ። የፈካው ፊትሽ ራሱ በአንድ የጨለመ። መቼም አንቺ እህቴም ጓደኛዬም ልትሆኛችሁ። ለዚህ እኮ ነው ብዙ ነገር የምደብቅሽ። የአንቺ ደስታ እኮ ከጆከር እንደማያልፍ አውቃለሁ። ግን ደግሞ እሱ ልብሽን ሰብሮት እንዳይሄድ ስለምሰጋ ነው። ሰኒ፣ እኔ እኮ እንደዚህ ስትሆኝ ደስ አይለኝም። ደስታዬ ካስደስተሽ ገና ለገና አይሆንም በሚል ስጋት አትሰኝብኝ። በቃ አሁን ደስተኛ ነኝ። ስለዚህ ደስተኛ እንደሆን ፍቀጂልኝ። ሰኒ፣ አንቺ እኮ አሁን ፍቅር ላይ ነው ያለሽው። ምንም ነገር አይታይሽም። ግን ደግሞ ያላየሽውን ነገር እኔ ማሳየት ግዴታዬ ነው። እሺ አታስቢ። አሁን በጣም ሰላም ነኝ። እሺ እኔ በቃ እንተኛ። አለው ማፊ ላውራ ፈልጌ ነበር። እሺ ምንድን ነው? ጆ በተፈጠረው ነገር በጣም ይቅርታ። እሺ እኔ ክፋት አስቤ አይደለም ያደረኩት፣ አንተን ለመርዳት ብቻ ብዬ ነው። ይኸውልሽ ማፊ፣ እኔ በግል ህይወቴ ማንም ሰው እንዲገባብኝ አልፈልግም። ሁሉንም ነገር ራሴ ማድረግ የምችል ሰው ነኝ። ይገባኛል ጆከር፣ ማለት አንተ ጠንካራ ሰው ነህ ከማንም በላይ። ግን ደግሞ እኔ በወቅቱ እህቷን ሳያትና ያደረገችው ነገር ትዝ ሲለኝ አልቻልኩም፣ ተናገርኳት። ይኸውልሽ ማፊ፣ እኔና ሰኒንም የማያግባባን ጉዳይ ይሄ ነው። እኔና ሰኒ ተጋጨ ማለት እኛ ነን ጸበኞቹ። ራኬብ፣ ፍቅር፣ አንቺ ምንም የሚመለከታችሁ ጉዳይ የለም። ቆይ መሰዳደቡ ምን አመጣው? እሺ ይገባኛል፣ እኔ ያደረኩት ነገር ትክክል አይደለም። ግን እሷ እናንተ መሀል ገብታ የምታደርገው ነገር ልክ ነው? እኔ ስለ ራኬብ ምንም አያገባኝም። ሰኒ እኮ ሕፃን ልጅ አይደለችም። ነገሮችን በራሷ መወሰን ትችላለች። ደግሞ እንደሚጸጽታትም እርግጠኛ ነኝ። እሺ በቃ ጆ፣ በጣም ይቅርታ፣ በጣም ይቅርታ። ከዚህ በኋላ እንደዚህ ነገር አላደርግም። እሺ እኔ በግል ጉዳይ የሚገባብኝ ሰው አልፈልግም። ከዚህ በኋላ ግን እንደዚህ አይነት ስህተት ብትሰሪ የመጨረሻችን ነው የሚሆነው። አታስብ፣ ከዚህ በኋላ አይደገምም። እና ይቅርታ አደረክልኛ? አዎ ይቅርታ አድርጌልሻለሁ። ቆይ ፍቅር የለችም እንዴ? አለች፣ ምግብ እየሰራች ነው። አንቺማ ሙያ የለሽም፣ ያው ሰው ትስራው እንጂ።
ማለት እኔ ማፊኔ ሙያ የሌለኝ እንደዛ ነው ያልከው? ታዲያ ምን ላድርግ? አንድ ቀን እንኳን ኪችን ገብተሽ እኮ ስትሰሪ አይቼሽ አላውቅም። ቆይ እሺ እኔ ነጋሪ ፍራት ሰርቼ እንጠብቅ። በኋላ ደግሞ ምግቡ ሳይጣፍጥ ወይም ደግሞ ሳይበስል ቀርቶ ጾሜን ባድርስ እንዴ? የእቴ ምግብ ምን አደረገኝ? እንደዛ ነው ጆ። ሲጀመር እኔ ጥፋተኛ። ተው ኧረ ተው በእናትህ። እናንተ ምንድን ነው የምትጨቃጨቁት? ፍቅር ሙያ የለሽም እያለኝ እኮ ነው። እስኪ ንገሪልኝ ስለ ሙያዬ። እቴማ የውሸት ተባባሪ አትሆንልሽ። አንተ ማፊ ንቃት ነው። ማፊ እኮ ያለ ዘይት ምግብ መስራት የምትችል ሰው ናት። ቀላል ሰው መስላለች። ምንድን ነው ልታዋርጂ ነው? ደህና ደህናውን ተናገሪ እንጂ። እንደፈራሁት ዘይቱን ረስተው ነው አይደል? ብታይ የሆነ ቀን ርቦኝ እኔ እሰራለሁ ምናምን ብላ ኪችን ገባች። ከዛ ዘይት የለው እኔ ሽንኩርት ያለውም ሁሉ አይመስለኝም። ብቻ ጾሜን አሳደረችኝ የዛን ቀን። እሷማ አላማዋን ጾም ማሳደር ነበር። እንኳንም ነገርሽ። በጣም ነው እሺ የምታስጠሉት። ደግሞ ታያላችሁ አንድ ቀን ካልሰራችልን ብላችሁ ነው የምትለምን እንዴ? ኧረ ምን ቦጣን እንዴ? ቆይ ይህን ያክልኛ ክፉ ነን እንዴ እንደዚህ የምትመኝልን? እኔ የምለው ጆከር ሰኒን አግኝታት ነበር እንዴ? ምነው ፍቅር ለምን ጠየቅሽ? አይ ምንም አይደለም። ቆይ ግን ባለፈው እረፍት ወጥተህ ነው ወይስ ከስራ ታግዳ? ቆይ ለምን ጠየቅሽኝ? አሁን እኮ እሱ አልፏል። ደግሞ ስራዬንም እየሰራው። ጆከር ሁሉንም ነገር አውቃለሁ። ለ3 ቀን ከስራ እንደታገድክም። ቆይ ለምንድን ነው ያዋሸኸኝ? ኧረ እኔ ልዋሽሽ ፈልጌ አይደለም። ያው በሰዓቱ እረፍት አስፈልጎኝም ስለነበረ ነው። ደግሞ አለቃ ሲያባረኝ ለእኔም እረፍት ነው ይሆነልኝ። ቆይ ግን አንቺ እንዴት አወቅሽ? ሰኒ መታ ነበር። በእሷ ምክንያት ከስራ እንደታገድክም እሷ ነች የነገረችኝ እና ይቅርታ ልጠይቅህም ፈልጋ ነበር። ማለት ሰኒ እዚህ ቤት መታ ነበር? አዎ መታ ነበር። ወንድሜ ያላስጨንቅህም ብዬ ነው ያልነገርኩህ። ቆይ እኔም ፈልጋ መታ ከነበረ ለምን እንደፈለገችኝ አልነገረችኝ? ጆከር ሰኒን ብታወራ ጥሩ ይመስለኛል። ውስጧ በጣም ተጎድቷል። አንተን አግኝታ ይቅርታ ልጠይቅ ትፈልጋለች። ማን ነው? እኔ ነኝ። መግባት ትችላለህ? ትችላለህ፣ ግባ። እንዴት ነሽ? ደህና ነኝ። በቃ አሁን ወደ ስራ እንግባ አይደለም? ተረጋጊ እንጂ። ማለት ተረጋግቻለሁ እኮ። አልተረጋጋሽም ሰኒ። ጆከር ግን ደህና ነህ አይደለም? እኔ አሁን የበለጠ በጣም ደህና ነኝ። አንቺስ ደህና ነሽ? እኔም ደህና ነኝ። ላወራሽ ነበር የመጣሁት። የማወራሽ ነገር ነበር። እሺ እንችላለን። አውራኝ። ምንድን ነው? ሰኒ ባለፈው ቤት መተሽ የነገርሽኝን ነገር በደንብ ቁጭ ብዬ ያሰብኩበት ነበር። አሁን ላይ ሁለታችንም ራሳችንን እየቀጣን ያለ ነው እና ከዚህ በኋላ አብሮ መሆንም መለየትም ካለብን በደንብ ቁጭ ብለን መነጋገር አለብን። ሁሉንም ነገር እያጠራን ነው መሄድ ያለብን። ማለት አልገባኝም። ሰኒ ይቅርታሽን ተቀበያለሁ። ይቅርታ ፍቅርን ይመልሳል። ይቅርታ ፍቅርን ይመልሳል? ታዲያ የኔ ይቅርታ የኔ እናንተን ፍቅር መመለስ ቻለ? ማለቴ እርስ በርስ የምናሳየውን ጥላቻ ማቆም ቻለ? አዎ ሰኒ፣ ውስጥ ያለውን የሚጎዳኝን ኃይል እንድታስቆመው ፈልጋለሁ ያልሽኝን፣ ሁለታችንም እርስ በርሳችንን እንድንጠላላ የሚያደርገንን ኃይል አርቀን እንቅበር ያልሽኝን ሁሉም ነገር ሰርቷል። ቆይ አሁን እያወራ ያለው ይሄን ጆከር በቃ ይህንን ቀን ለመስማት እኮ ብዙ ቀን ጠብቄያለሁ። ደግሞ ይህ ቀን እንደሚመጣ እርግጠኛ ነበርኩ። እዚህ ቀን ላይ እስከምደርስ ድረስ እኔም እያንዳንዱ ቀን ረዝሞብኝ ነበር። ደግሞ ያቺ ቃል መታ እንዳቀውጠው ትምጣ። እንደውም ዛሬ ወተን ለምን ምሳ አንበላም? አይ ጆከር፣ መጀመሪያ ስለ ሁሉም ነገር መነጋገር አለብን። ደግሞ ያለፉ ታሪኮች መጥራት አለባቸው። ስለዚህ ካልደፈረሰ አይጠራም አይደለም የሚባለው? ሲጀመረኛ ነገር ከመፍረስ ውጭ መቼ ጠርቶ ያውቃል? እሱማ የራሳችንን ስሜት ማዳመጥ ተስኖን ሳይሆን በለኝነትና በትቢት ተወጠን ነበረ። እርስ በራሳችን መጎዳዳት ባንፈልግም እሱ እንደዚህ አድርጎኝ የለ እያልን በትቢት ስንጎዳዳ ቆይተናል። ምናልባት አሁን ያረፈርንበትን ምክንያት ቁጭ ብለን ስናወራ ይገለጥልን ይሆናል። ከዛ ይጠራል ማለት ነው አይደል? አዎ ልክ ነህ። ግን ደግሞ አሁን አብረን እንሂድ ያልከውን አልተስማማሁበትም። ምክንያቱም እዚህ ቢሮ ውስጥ እኔ እናንተ የነበርንበትን ቀውስ ታስታውሳለህ። ስለዚህ ከመሬት ተነስተን ሁሉ ነገር ሰላም እንደሆነ ማስመሰል አንችልም።
በዛ ላይ ደግሞ እንረጋጋ። መጀመሪያ ሰላም ይውረድ። ደግሞ ወይኝ ማለት እኮ ደብቁኝ ያመጣል። ሰኒ ዛሬ ባለ ተረት ሆነሻል። ድሮስ ሰኒ ተረት አታውቅም እያልከኝ? ኧረ እኔ እንደዛ አልጣኝ። ይሄ ጨዋታ ነበር እኮ የናፈቀኝ። ሰው መጣ መሰለኝ። በቃሽ ሰኒ፣ በኋላ ደውልልሽና ምሳ እንበላለን። ካልሆነ እራት እናደርጋለን። ቻው። እኛ ነን እንዴ? የጠፋው ሰው እንዴት ናችሁ? ከየት ተገኛችሁ ዛሬ? ያው ሻይ ሞላም እኮ እንዳለ። ኧረ እንኳን መጣችሁ። ንግባ፣ በር ላይ አትቆሙ፣ ግቡ። ታዲያ እንዴት ናችሁ? በጣም ጠፋችሁ እኮ። ደህና ነን ራኩ። ያው እኛም እኮ ሁሌ ለመምጣት እናስባለን፣ ግን አልሳካ ብሎን ነው። ኧረ እረዳችኋለሁ። ሁሌም እኮ አይሞላም። ምሩ ማማ እንዴት ናት? መቼስ ጎረምሳ ሆናለች አይደል? አሁንማ እኮ ጎረምሳ ብታይ እየተጫወተች ነው። እንቅልፍ የለም በኛ። የመጀመሪያ ልጅ እኮ ያስተኛው። አዎ ናሆሜ እንዲሁ ሲያቅፋት ሲያጫውታት ምንም እንቅልፍ የለውም ብታይ። ናሆማ እኮ ከድሮም ልጅ ይወዳል። አሁንማ ጭራሽ ከቤትም የሚወጣ አይመስለኝም። ግን ምሩዬ ለምንድን ነው ማማን ያለመጣሻት? ወይስ የሚይዝልሽ ሰው አለ? ናሆም ቤት አለ፣ ከእሱ ጋር አንድ ላይ ናቸው። ከኔ በላይ እኮ እሱን ነው የምትፈልገው። ግን እንዴት ነው? ባለፈው ከያዝኳት በኋላ አክስቴን አሳየኝ ብላ አልጠየቀችሽም? አረ ሁሌ ነው የምትጠይቀኝ። መች ነው መጥተው የሚያጫውቱኝ? ናፍቀውኛል ንገሪልኝ ብላኛለች። እረ እንመጣለን። አሁን እኮ ሰኒ ስራ ስለያዘችና ስለማይመቻት ነው እንጂ እረፍት የሆነች ቀን አንድ ላይ መተን እናያታለን። እናንተ ጋር እንመጣለን። ማለት ሰኒ መች ነው ስራ የጀመረችው? ትንሽ ቆይታለች ከጀመረች። አሪፍ ነው። ሰኒ አሪፍ ሰራተኛ ሆናለች። አዎ እንግዲህ እግዚአብሔር ይመስገን። ሰኒም በጣም ታታሪና ጎበዝ ሰራተኛ ሆናለች። እንኳን ደስ ያለሽ ራኩዬ። ሰኒ በጣም ጎበዝና ጠንካራ ናት። መቼስ ከዚህ በላይ ምን ትፈልጊያለሽ? አዎ ደግሞ ከዚህ በኋላ ወደኋላ እንድንመለስ አልፈልግም። አርፋ ስራውን እንድትሰራ ነው የምፈልገው። ፈጣሪ ሁሌም ከጎኗ አለ። አንቺ አትጨነቂ። አዎ ግን አንቺም እዚህ ቤት ውስጥ ብቻሽን ከምታሳልፊ ለምን የራስሽን የሆነ ነገር አትጀምሪ? ልክ ናት። ምንም ቢሆን ቤት ውስጥ ብቻሽን መሆን የለብሽም። ከሰው ጋር መገናኘት መንቀሳቀስ አለብሽ። አይ ልክ ናችሁ። እኔም ሰሞኑን ትንሽ ቤት መቀመጥ ሲሰለቸኝ እያሰብኩበት ነበር። የራሴን የተወሰነ ነገር መጀመር አይቀርም። አዎ እንደዛ ይሻላል። እኛ የምናግዝሽ ነገር ካለ ደግሞ ሁሌም ከጎንሽ ነን። እሺ ምሩ፣ ስለ ሀሳብሽ አመሰግናለሁ። ሰኒ በጣም ትቆያለች እንዴ? እስኪ ልደውላት። አሁን እየወጣች ነው የሚሆነው። ሄሎ ሰኒ፣ እንዴት ነሽ? ደህና ነኝ ራኩ። ስራ ላይ ነበርሽ እንዴ? ረበሽኩሽ? አይ ጨራሽ የረፍት ልወጣ ስል ነው የደወልሽው። እሺ በቃ ጓደኞችሽ እዚህ ነው ያሉት። አለቃሽንም ቢሆን አስፈቅጂና መተሻያቸው። የምርሽ ነው? በቃ እሺ መጣሁ። እንዳይሄዱ ይጠብቁኝ። እሺ በቃ ብዙ አታስጠብቂያቸው። እሺ በሉ በቃ እሷ መጣው ብላለች። እናንተንም በባዶ አስቀመጥኳቸው አይደል? የሆነ ነገር ልሰራራ። አረ አያስፈልግም። እኛ እኮ እንዲሁ ልንጫወት ነው የመጣ ነው። አትቸገሪ። አዎ አትጨነቂ። ደግሞ ካስፈለገም ራሳችን ገብተን እንሰራለን። ቤታችን አይደል? እሺ ቢያንስ እሷ እስከምትመጣ እንኳን ቡና እያፈላሉ ጠብቃት። እሱንም ቢሆን ሰኒ ስትመጣ ራሳችን እናፈላዋለን። እንግዲህ ጠብቃታለሁ ካላችሁ ምን ማድረግ እችላለሁ? የግቢ በር ተከፈተ። ሰኒ መጣች መሰለኝ። ይኸው ምን አልኩኝ እኔ። እንዴት ናችሁ? ምሩዬ ሰኒ እንዴት ነሽ? እንዴት ናችሁ? ጠፋሽ እኮ። ምን ላድርግ? ስራ ቢዚ እንዴ። ማማዬስ የት ጥለሻት ነው የመጣሽው? ከአባቷ ጋር ቤት ናት። አይ ጥሩ። ጽኑዬ ቅድም ስትደውይ እኮ ስራ ላይ ሆኜ አላነሳሁልሽም። ስወጣ እደውልልሻለሁ ብዬ ነው። አይ እኔማ እኮ ከምሩ ጋር እንደምንመጣ ልነግርሽ ነበር። አታንሽ። ከዛ ዝም ብለን መጣን። ደግ አደረጋችሁ። በሉ በቃ ተጫወቱ። እኔ ቦታ ላይ ያዝሟችሁ መጣሁ። እሺ
አንቺ ግን ምን ሆነሽ ነው? ቢያንስ ስልክ እንኳን አትደውይ፣ ዝም ብለሽ ጥፍት። ተውኝ እስቲ። ምን አይነት ሁኔታ ውስጥ እንዳለው አልገባችሁ። ምን ነው ሰኒ፣ ምን ሆንሽ? ስራ እየፈለግኩ እንደነበር ነግሬያችሁ ነበር አይደለም? ከዛ በጣም ብዙ ቦታ ላይ ነበር አፕላይ ያደረኩት። ከዛ አላችሁ አሁን የምሰራበት መስሪያ ቤት ስልክ ደወሉልኝና ሄጄ ተፈትኜ አለፍኩኝ። ከዛ ሳትሉ ከዛ ደግሞ ስራ ለመጀመር ሲሄድ ማን እንዳየው ገምቱ። ማንን አገኘሽ? ጆከርን። ማለት ቆይ ጆከር እዛ ምን ይሰራል? እሱም እዛ መስሪያ ቤት ነው የሚሰራው። ማለት ቆይ እንዴት እሱም እዛ ሊሰራ ቻለ? እኔም መስሎኝ ነበረ፣ ግን በአጋጣሚ ነው ሁለታችንም እዛ መስሪያ ቤት የተቀጠር ነው። ቆይ ግን ሰኒ ጆከር የትምህርት ማስረጃ አለው እንዴ? እኔም ግራ የገባኝ እኮ እሱ ነው። ብታይ ደግሞ ሁሉም ጥሩ ሰራተኛ እንደሆነ ነው የሚያወራለት። ምን አይነት አጋጣሚ ነው ግን? ቆይ እሺ አንቺ ስታዩ ምንም አልተሰማሽ እንዴ? መጀመሪያ ላይ ሳይሆማ በጣም ነበር የደነገጥኩት። እራኩ ራሱ እዛ ዋስ ለመሆን መታ ነበርና እሷ ራሱ ስታዩ እንዴት ክው ብላ እንደቀረች እና እሷም ታውቃለች። ታዲያ ቅድም ስለ አንቺ ስራ መቀጠር ነግራን ስለ ጆከር እንዴት አልነገረችም? ያው እሷን ታውቋት የለ ለጆከር ያላትን ነገር። አሁን ራሱ ስራው እንድትሆነው ፍላጎቷ። ሰኒዬ ግን አብራችሁ አንድ ቦታ መስራታችሁ አይጎዳሽም አይደል? ወይ ሰኒ በጣም ከባድ እኮ ነው። ታዲያ ቆይ እሺ እሱ ምንም አላለሽ? እሱማ ምን ይለኛል። ይልቅስ እዛ ቢሮ ውስጥ ቃል የምትባል ልጅ አለች፣ ከሱ ስርስር የምትል የሆነ ቀድማ አናቷን ከፍይላት ነበረ። እድሜ ለራኬብ እሷ ያዘችኝ እንጂ። እንደዛ በማድረግ እኮ ነገሮችን አታስተካኪም። ቆይ እስኪ ሰኒዬ ልጅቷ ምን ሆና ሲጀመር? ምንም አይደለችም፣ ግን በቃ ከሱ ስርስር ስለምትል ታናደኛለች። ሆነች ቀልቃላ ነገር ነች። ሰኒዬ ብለህ መሆን አለብሽ። ልጅቷን ቅረቢያት። ከሱ ጋር ያላትን ግንኙነት እንድትቀንስ ማድረግ አለብሽ። አዎ ምሩ ልክ ናት። በጉልበትሽ ሳይሆን በጭንቅላትሽ ነው የሰው ልጅ መያዝ ያለብሽ። እስቲ ብልሁኝ። ግን እኮ ጆከርም ከእሷ ጋር መሆን ደስ ይለዋል። ምን ብዬ ነው ማራርቃቸው? ሰኒዬ ጆከር እኮ ይወድሻል። ምንም ይሁን ከአንቺ ጋር እንደመሆን ምንም የሚያስደስተው ነገር አይሆንም። ምናልባት አንቺን ለማስቀናት ቢሆንስ ከእሷ ጋር የሚሆነው? አዎ ጆከር እንደዚህ የሚያስብ ሰው አይደለም። ያው የተለየ ነገርም የላቸውም፣ ግን ደግሞ አብረው ሳያቸው እናድዳለሁ። አይ ሰኒ ደግሞ የድሮ አመልሽ ተነስቶብሽ ዱቄት እንዳታረጊያት። የት ይቀርላታል? ይልቅ ከዚህ ሁሉ ነገር ምን እንዳስተዋልኩ ታውቃላችሁ? አሁንም ድረስ ጆከር ለእኔ ስሜት አለው። ሰኒ መሀላችሁ እኮ ፍቅር አለ። እንዴት የሚሆን እሱ ያስብልሻል። ብታይ ቢሮ ውስጥ ብሩክ የሚባል ልጅ አለ። የሆነ ወንድ ነኝ የሚል አይነት ሰው ነው። ከዛ ከቃል ጋር ሰኒ የምትባለው ልጅ በ5 ቀን ውስጥ አባደርጋታለሁ ብሎ ያዝልሻል። ከዛ ጆከር ደግሞ ይህንን ስለሰማ በጣም ይናደዳል። እኔ ግን ከልጁ ጋር መሆኑ ጆከርን ለማስቀናት ነበረ። ከዛ የሆነ ቀን ይህ ልጅ ተንቀልቅሎ ግንባሬ መሳም፣ ጆከር ደግሞ ይህን አይቶ ተናደደ። ከዛ ከልጁ ጋር ተጣላ። ከዛ በኋላ አለቃችን ለ3 ቀን ከስራ አገደው። እውነትሽን ነው ሰኒዬ? በዚህ ጊዜ እኮ ለአንቺ ብሎ እንደዚህ የሚሆነው እንዳይገኝ። ጆከር ደግሞ እንደምታውቂው ጥሩ ባህሪ ያለው ልጅ ነው። አዎ ጽናት ልክ ናት። ቆይ ለምን ለመስማማትና እንደ ድሮ አንድ ላይ ለመሆን አትሞክሩ? እናንተ እንደምታስቡት እኮ ቀላል አይደለም። ራኬ በራሴ ውሳኔዎች እንደወሰን አታደርገኝም። እኔ ደግሞ ከእህቴ ፍቃድ ውጭ መሆን አልፈልግም። ሰኒ ሲጀመር አንቺ ጻ ልጅ አይደለሽ። ሁሉንም ነገር እኮ በራስሽ መወሰን ትቻለሽ። ለምንድን ነው ሁለታችሁ መሀል እሷ የምታስገቢያት? ልክ ናችሁ እኮ፣ ግን ምንም ነገር ቢፈጠር ራኩን ማስቀየም አልፈልግም። ምንም ቢሆን እኮ አንድ የቀረችኝ እህቴ ናት። ሰኒ እኔ ግን ባታረፍዱና አንቺና ጆከር እንዳድሯችሁ ብትሆኑ ባይ ነኝ። በኋላ እንዳይቆጫችሁ። እሺ እስቲ ነገሮችን ለማስተካከል እሞክራለሁ። ይልቅ እናንተ ጋር ምን አዲስ ነገር አለ? ምንም የለም፣ ያው እንደምታውቂው ነው። ወንድሜ ግን ከሰኒ ጋር ቢሆን በጣም ደስተኛ የሚሆን ይመስለኛል። ቢታረቁማ ጥሩ ነበር፣ ግን ያቺ የተረገመች እህቷ እያለች ቤት በኩል ይታረቃሉ። ስም ግን ቆንጆ ናት ሲሉ ሰምቻለሁ። ናታ ደስ ትላለች፣ ግን ደግሞ ስትናደድ የሆነ ሌላ ሰው ነው የምትሆነው። ቅይር ትልብሻለች። ስትወድሽም ግን በዛው ልክ ነው። ታሳዝናለች። ብቻ እኔ ከሷ ቁጣ ብዙ ቀምሻለሁ። ማለት ከአንቺ ጋር ሰላም አይደላችሁም እንዴ? አይ ማፊ ለካ ብዙ ነገር አልፎሻል። አሁን ወደኋላ ተመልሼ ከመጀመሪያው ጀምሬ የምነግርሽ ከሆነ እዚህ ጋር ቡናውን ፈንድሻውንም በቃ ቤቱን አጫጭሰሽ ምናምን እንዳይደክመኝ ነቃ ነቃ እያልኩ መሆን አለበት። ኧረ እባክሽ ታዲያ በነብ ነቃ ነቃ እንድትይ ለምን ፍራሹን ወደ አንጥፈ ነው እየቃምሽ አትነግሪኝም? አንቺ እኔ አንቺን መሰልኩሽ እንደ የምቀመው አመዳም እንዴ? እና ነገሩን አጋነንሿ ምንድን ነው? እስኪ ቀስ ብለሽ አስረጅኝ። ነው የሰኒና የጆከር ታሪክ ብቻ አንድ ፊልም ይወጣዋል? አንቺ አልገባሽም። አሁን እሱን ተይውና ግን ወንድሜ ከሰኒ ጋር የሚታረቅ ነው የሚመስለኝ። ለምን እንደሆነ አላውቅም። ብታይ ባለፈው ስትመጣ
እዚህ ሁኜ መስማት ፈልጌ ነበር። ግን ደግሞ ኮንፈርት እንዳልመሳቸው ብዬ ወደ ውስጥ ገባሁ። ብታያት እንዴት ተረጋግታ እንደነበረ። እንደ በፊቱ አራስ ነብር ምናምን አልሆነችም። እንዴ ሴት ልጅ አራስ ነብር ስትሆን እኮ ያምርባታል። እንዴት ደስ እንደሚል ምድሪቷን ስታንቀጠቀጣት። ደግሞ ልክ ናት። መናገር ያለባትም በቦታው ሁሉንም መናገር አለባት። አንቺ ነበልባል፣ ለአንቺማ ራኬብን ይዘዝብሽ። ሁለት አንድ አይነት። ምን ፍቅር ለእኔ ራኬብን ይዘዝብኝ? ውይ በእናትሽ ምን አደረግኩሽ? እስኪ ንገሪኝ። እኔ እና እሷ ምናችን ነው የሚገናኘው? ሁለታችሁም ነበልባል ናችሁ። አንቺም እዚህ ትንጣጫለሽ፣ እሷም እዛ ሂዳ ትንጣጣለች። መንጣጣት ብቻ፣ አንድ ቁም ነገር የላችሁም። እና አንድ አይነት አይደላችሁ እንዴ? አንቺ ልጅ ዛሬ ምን ሆነሻል? ምንድነው እንደዚህ የሚያናግርሽ? ምን ነገር ስራሽን ስነግርሽ ገረመሽ እንዴ? ኦ ነው ዛሬ እኔ ላይ ተነስተሽብኛል ማለት ነው። የሆነ የቀመሽው ነገርም አለ። ድሮም ሰው እውነቱ ሲነገሩ አይወድም። እሺ ወይ ከቀመሽው ነገር አቅመሽኝ እና እኔም እንዳንቺ ልሁን። አንቺ እኮ ሳትቅሚ መርቅነሽ፣ ሳትጠጪ ነው የምትሰክሪው። አንቺ አላበዛሽ? ከዚህ በኋላ እንደዚህ እንዳትይሽ ስታስጠላ። አንቺ ምን ሆነሻል? ስነ ስርዓት የለሽም እንዴ? ሰው ቢሮ እንደዚህ ሳታንኳኩ ምን ሆነሽ ነው የምትገቢው? በራ ለመኳኳቴ ነው የገረመህ? ቆይ አንተ ምንድን ነው የምትፈልገው? ለምንድን ነው ከነሰኒ ህይወት ውስጥ የማትወጣው? የሆነ ነገር በተፈጠረ ቁጥር አንተ መሀል ላይ ያለ ምንድን ነው የምትፈልገው? እስኪ ረጋ ብለሽ ቁጭ ብለሽ እንነጋገር። ይሄን ያህል የጆከርና የሰኒ ጉዳይ ነው እንደዚህ እንቅልፍ የነሳሽ? ይኸውልህ ከአንተ ጋር ተረጋግቼ ምንም የማወራው ነገር የለም። የምነግርህ አንድና አንድ ነገር ነው። በቃ ከነዚህ ልጆች ህይወት ውጣ። አልወጣም። ይኸውልህ ሰኒ እህቴ ናት። ስለዚህ እኔን ይመለከተኛል። አንተ ግን እዚህ ውስጥ ምንም ነገር አይመለከትህም። ኧረ እንደዛ ከሆነ ጆከርም የኔ ልብ ጓደኛ ነው። ስለዚህ እሱ ደስተኛ እንዲሆን ከኋላው እየተከተልኩ የምችለውን በሙሉ አደርጋለሁ። ቆይ እነሱ አሁን ደስተኛ ስለሆኑ መጨረሻቸውም ደስተኛ የሚሆኑ ነው የሚመስልህ? ይኸውልህ የእነ ሰኒ መጨረሻ እኔ ጠንቅቄ ነው የማውቀው። ግን ደግሞ መጨረሻ ላይ እየተጎዳች ያለችው እህቴ ናት። ያ ሲሆን ደግሞ ዝም ብዬ ማየት አልችልም። እኔ ሳስበው ግን እኔን ለማየት የምትመላለሽ ነው ይመስለኝ። ሁልጊዜ ውሃ ማያነሳ ምክንያት ይዘሽ እየመጣሽ እኔ ላይ አትጮይብኝ። የጆከርና የሰኒን ጉዳይ ለማወቅ ከሆነ ደግሞ እዚህ ድረስ ማምጣት አይጠበቅብሽ። እኔን ለማየት የምትመላለሽ ከሆነ ግን አንቺ አትድር። ስልኬ ልሰጥሽ ይችላል። አንተ ያማል እንዴ? ምንድን ነው የምትወራው? ቆይ ስርዓት የሚባል ነገር አልፈጠረብህም? ገብቶኛል ሲመስለኝ እኔን ወደሽ፣ ግን ለእኔ መንገድ ግራ ገብቶኛል እንጂ የሰኒና የጆከር ጉዳይማ ብቻ እንደዛ ያመላለስሽ። ይኸውልሽ ሲጀመር ይሄ መስሪያ ቤት ነው፣ ጨዋታ አያስፈልገው። ሰራተኞች ይረብሻሉ። አሁን ሰኒ እዚህ ድረስ መተሽ እየጮሽ መሆኑን ብነግራት ምን ምትል ይመስልሽ? እሱ አይመለከትህም። ቆይ ትልቅ ጸብ ውስጥ ገባን አልገባን አንተ ምን አገባ? ምን ነው ለሰኒ ልደውላት እንዴ? እዚህ ድረስ እየተመላለሽ እየጮሽ እንደሆነ ልንገራት? ቆይ ግን እኔ አልገባኝም። የኔና የሰኒ መጣላት ይሄን ያህል ያስደስትሃል እንዴ አንተ? እኔ ማንም ሰው ሲጣላ ደስ አይለኝም። ግን ቅድም እንዳልኩሽ ምናልባት እኔን ለማየት የምትመላለሽ ከሆነ እዚህ ድረስ መምጣት አይጠበቅብሽ። እኔ አንቺ ጋር መምጣት ይችላል። አንተ ሲጀምር ጤነኛ አይደለም፣ አብደሃል። እንኳን ሌሎችን ሰዎች ልታስታርቅ ይቅርና ለራስ ጤና ራሱ ያጠራጥረኛል። ነይ እንጂ ራኪ፣ ቁጭ ብለሽ እንደ ሰው እንነጋገር። ሁሉን ነገር ስሜታዊማ አታርጊው። የራስ ጉዳይ። ዲኑ በጣም ባለሙያ ነሽ። ሼፍ ልካ ብዬሻለሁ። አንቺ ምንድን ነው ፈው? አንቺ ምንድን ነው ባለሙያ ነሽ እንዴ? ይመቻል። እቴትዬን ይመችሽ። አታ እንዳመሰግነ ምናምን አይደለም ማውዳስ አርፈ ብላ እባክህ። አንተ ምንሽ ነው ጉብል? አንቺ በአመት አንዴ ምግብ ሰራውና በለው ምናምን ነገር ብለሽ እንደዚህ ልትጉዘጉዥ ብቻ እንዳይሆን። አንቺ እኮ እዛ የስራ ቦታ ስንት ነገር ሰርተን እኮ እንደመጣን እኮ ስለማታውቂ እኮ ነው። ይሄ ብሉ ነው ገለመሌ መፍቻ 6 ቁጥር 7 ቁጥር 8 ቁጥር ምናምን ፈታው ገለመሌ እኔ ጎማ ነፎ በዛ ላይ ደግሞ ሸምቡቅ የሆነ አለቃ በእናትሽ አልገባሽም? ልዩ እሱም ብሎ ደግሞ አለቃ እኔ በቃ ምን እንደማደርገው ብቻ አለቃ። አንተ ምንሽ ነው የምንለፈለፈው? በላበላ አድርገህ እንሂድ። እና እየበላን ነው እንዴ? አንቺ ዝም ብሎ የሚለፈልፈው አንተ በላበላ አድርገህ እንሂድ። ሰዓት እየደረሰ ነው። ሊኑ ጌሱን ተይውና እኔን ስሚ በእናትሽ።
ይህንን ስራ በጸሎት አገኘሁትኝ ስል ምን አይነት ውጋት የሆነ ሹል የሆነ ሰውዬ እንደጣለብኝ ፈጣሪ አልገባሽም። በጸሎት እኮ ነው ያገኘሁትኝ ይህን ስራ አይደል? ግን አልገባሽም። ሴት የሆነ በቃ ሴት ቀበሮ የሆነ አለቃ ሳንቾ እንደዚህ ሳንቾ እንደዚህ ሳንቾ እንዴት ልሁን እኔ ያለመድኩም ማን እንደዚህ ምን ላድርገው? ሲጀመር አንተ መች ትሰራለህ? አንተ ወሬን ስቀዳር የምትውለው እናውራ እንዴ? ጎብላ ምን ሆነ ነው? ጨርቅ ነው እንዴ ወሬ የምቀደው? አንተ እዚህ ነገር ላይ አይንን ነው ማጠፋል። የሚበላውን በልተን ወደ ስራችን እንመለስ። አንተ ምን ሆነ ነው? ለመሄድ በጣም ቸኩላል። በሰላም እንዴ? ምን ነሽ እንዴ? ነው ለምሳ ብለን እዚህ ድረስ መጣን። በገባንበት በሁለተኛ ቀን በአንደኛ ቀን እንባላል እንዴ? ምን ነሽ ነው? ተበላበላ እንዴ? እና ቢሆንስ ቢያንስ እስከምትበሉ ድረስ አርፋችሁ አበሉም እንዴ? መጣደፉን ምን አመጣ እንዴ? ይሄን ሰው እያታዩም እንዴ? ማውራት ከጀመረ እኮ አያቆምም እኮ። እኔ እኮ ረፍ ካልኩት እኮ ነው ዝም የሚለው። ኧረ በስመ አብ! እንዴ አንተ እንደ ህፃን ነው የምትይኝ? ሊጎብል እቴትዬን አሁንስ አበዛኸው። ምን ነው? ስምኝማ ነው አንተ ሰውዬ አርፈህ ብላ እሺ። ይኸውልህ አልደግሞም። ስምኝማ ነው እዛ ስራ ቦታ ያገኘኋት ቸካ አልገባኝም። ስለ ቸካ ምናምን እኔ ጋር ልታወራ ባልሆነ እንዴ ምን አገባሽ አንቺ? እኔ አይደል እኔ ወርክ ቦታ እየሾፍኳት ሙሉ በዛ ላይ ጎብላ አንዴ እኔ ሾፋት ብልሽ ባከቱን በላንት ምን ጎቢው አያት አውሊኑ ያንቺ እኮ አላየሻትም? በእናትሽ ሲቃ እንዴት ደስ እንደምትል በቃ ከዚህ ዝምት ማማሽ ሳንቹ አንተ እኮ ውሻ ቀሚስ ለብሳ ብትመጣ እራሱ ትደነግጣለህ። እና ቀሚስ ከለበሰች እኮ ቻካነች እኮ ማለት እኮ ነው እንዴ? ወይኔ ሳንቹ በቃ ደንዘ ቀራ። ማን ነው አንቺ ደነዙ? ሰሚ ነገር ይሻለው። እኔ ምንሽ ምንድነው ሁርሽ ግን አይገፋም እንዴ? 40 ምናምን ቀን እኮ አለፈው አንዴ። ሰሚ እማላረፍ ምናምን እንዳይመስልሽ ሆስፒታል ሄዶ ምናምን ነገር ይሄ በቴሌቪዥን በግብረው ስክሪን ምናምን እንዴ ሲገላበጥ ምናምን ነገር የሚሾፉት እባን ነው አሉ። አዙን እኮ ነው የምልሽ። ሰማይ ፍሬን መቼ ነው ሆስፒታል ሄደን በቴሌቪዥን የልጅን ጾታ ምናምን የምትለየው? መቼ ነው የምታሳይ ምናምን አትላትም እንዴ? ማለት የምን ቴሌቪዥን? ኧረ እኔ እንደዚህ አይነት ነገር አላረፍም በእናትህ። እንዴ ደግሞ ሰዓት እኮ ሄደባችኋል እንዴ? ምን በላበላ አድርጉና ሄዱ እንጂ ረፈደ እኮ። ኧረ እባክሽ አንቺ ምን ሆነሽ ነው እንዴ? ምን 40 ቀን እኮ አለፈው እንዴ ታዲያ? ለመሆኑ ምንድን ነው ወንድ ነው ሴት ነው አላወቅሽም? አይሸቅ ነው ጎብላዬ። በቃ ለሙለት አንቺን በቃሽ ማለት ነው አይደለ? በልበላው። ለማንኛውም ስራ ረፍዷል። ስሚ ሊኑ ሆስፒታል ስቴጅ ለማንኛውም አሳውቂኝ እሺ? አብረንሽ ምናምን ነገር እንቆስዋለን። እኛም በዛው ቼክ ማድረግ እንፈልጋለን። ኧረ እኔ እንደዚህ አይነት ነገር እኮ አላውቅም። በቃ ከሄድኩ ደግሞ አብሬ እሄዳለሁ። አብሬያችሁ እንሄዳለን። በቃ ስትሄጂ ንገሪኝ። አንገሪኝ ያስታይል ስማ አፍሮ ብራውን እንሰንጅ ይኔ ቴንክ ዩ በቃ እሺ ሂዱ። በቃ እጅሽ ይባረክ። አዎ ቆንጆ ምግብ በቃ ተናደሽ ነው። ኧረ ተው ትንሽ ሸኛችሁ። ቤት ውስጥ ምንም ሳበሉ እኮ ነው የወጣችሁት። ኧረ እራኩ ችግር የለውም። እኛ እኮ ሲጀመር እናንተን ለማግኘትና ከእናንተ ጋር ለመጫወት ነው የመጣ ነው። ምንም አያሳስብም። ውይ ሰኒም ሳታጫወታችሁ ወደ ስራ ሄደች አይደል? አዎ ደግሞ ከጆከር ጋር ድጋሚ አንድ ቦታ መገናኘታችሁ በጣም ይገርማል። እኔም አይቅርብሽ፣ እሱ ያለበት መስሪያ ቤት አትስሪ ብላትም እምቢ አለች። አይ ሰኒ እኮ በጣም ጎበዝና ጠንካራ ሴት ናት። ስለዚህ ምንም የሚፈጠር ነገር አይኖርም። እሺ ሰኒ ስትናደድ ዱላ ነው የሚቀናት። መቼስ ታውቋታላችሁ። በኋላ ላይ ደግሞ የሰው ፈንክታ እዳውም ለኔ ነው የሚሆነው። አይ እሱን ነገር እንኳን በድጋሚ አታደርግም። እኛም መክረናታል። ሰኒ ደግሞ አሁን በደንብ ተለውጣለች።
ወይ መተው ጭራሽ ብሶባታል እንጂ የመጀመሪያ ቀን ራሱ መስሪያ ቤቷ ሲሄድ ከሆነች ልጅ ጋር ተጣልታ ነበር። እኔ ባሊዛት ነገር አበላሽታ ነበር። አይ ካሁን በኋላ እንኳን እንደዚህ አይነት ስህተት አትሰራም። ያው እኛም ነግረናታል። አይ እሱን ጉዳይ እንኳን ከዚህ በኋላ እንደዛ አታደርግ። ደግሞ ህፃን ልጅ አይደለችም። በደንብ ማድረግ ያለባትን ነገር ታውቃለች። አይ ምሩ፣ ሰኒ እኮ ገና ብዙ ነገር ይጎላታል። የሚጠቅማትና የሚጎዳትን ነገር እንኳን ለይታ አታውቅም። አይደለም እንጀራ እኮ አትሳሳች። አይደለም እና ሰኒ የተለቋ ልጅ ቀርቶ የኔ ልጅ ማማ እንኳን ከትንሽ ጊዜ በኋላ ምን ማድረግ እንዳለባት ለይታ ታውቃለች። ምሩ ልክ ናት ራኩ። ሰኒን ትንሽ ለቀቅ ብታረጊያት እኮ በራሷ ነገሮችን አስተውላ ማድረግ የምትችል ሴት ናት። ሰኒ አይደለም እና በራሷ ጉዳይ በእኛ ጉዳይ ራሱ እየገባች አስተውላ ነገሮችን የምትፈታለን ልጅ ናት። እኔ እኮ እንዳትጎዳ ስለምፈራ ነው እንደዚህ ምጫናት። ደግሞ ሰኒ ለሰው ነው እንጂ ለራሷ አታውቅም። ከጆከር ጋር ያላትን ነገር እንድትፈታ ብትገፋፊያት ጥሩ ነው። ምንም ቢሆን እኮ ትዳር መስርተው ነበር። ይሄ ደግሞ ቀላል ነገር አይደለም። ጆከር በድጋሚ ወደ ሰኒ ህይወት እንዲገባ አልፈልግም። እሱ ደግሞ አልተለወጠም፣ አሁንም ድረስ ያው ነው። ደግሞ አብረው እየሰሩ እየተዋደዱ ዘመን መባባሉ ልክ ነው ብዬ አላስብም። አዎ ራኬብ፣ ጆከር ደግሞ ሰኒን በደንብ ይወዳታል። ለእሷ ብሎ እኮ ብዙ ነገር ሆኗል። የሚወድሽ ሰው ምንም ቢሆን ይጠቅምሻል እንጂ አይጎዳሽም። እኔ ጆከርን አላምነውም። አሁንም ቢሆን በሱ ጉዳይ ላይ ውስጥ እርግጠኛ አይደለም። ብቻ መጸለይ ነው፣ ፈጣሪ ፈቀደው ይሁን። ብቻ ፈጣሪ ያለው ይሁን። በቃ ራኩ፣ ብዙ መንገድ መጣሽ እኮ ተመለሽ። ችግር የለውም፣ ሰፈሬ እኮ ነው። እስከ አስፓልቱ ድረስ ልሸኛችሁ። እኛ እኮ ሁለት ነን። ባይሆን አንቺ ብቻሽን ነው የምትመለሽው። ችግር የለውም፣ ተመለሽ። በሉ በቃ አትጥፉሽ። በተለይ አንቺ ነሽ የጠፋሽ። ይመጣሉ አይደል? በሉ ደህና ሁኑ። እሱ እንትን ይላል ብዬ ነው ያሸነፋል ብዬ። የኔ ጸደል፣ የኔ ጨረቃ፣ የኔ የቀን ብርሃን ብዬሻለሁ። አንቺ እውነቴን ነው የምልሽ፣ የእውነት እኔ አንቺን ሳላይ ውሎ ማደር እንዴት እንደከበደኝ በታቂ ነው የምልሽ። የእውነት አዴነሽ እንዴት ነህ? ጎብላ፣ በነገራችን ላይ በጣም የምወደው የማከብረው ወንድሜ የምልሽ ጌጤ ማዕረጌ ልትይ ትችያለሽ። ጃኬቴ በይው ማለት ከቤት ስወጣ ዝም ብዬ አንጠልጥዬ የምወጣው ጥዬው የማልወጣው በቃ። ሳንቾ እረፍ፣ አታርፍም እንዴ አንተ? ማለት ምን አደረኩኝ? ምን አጠፋው? ስለአንተ ብዙ ነገር አውቃለሁኝ። ሳንቾ ብዙ ነገር ነግሮኛል። እኔን ስላወቅሽ ደስ ይለኛል። ለምንድን ነው ደስ ያለ? የኔ ወሬ አረጋቢ ደግሞ ለይና ንገራትና ወሬውን አናፍሰው አሉ። እሺም አንተ አያልቅብህ። እኔ የምልህ ሳንቾ፣ አዲሱን ዜና እኮ ሰምተናል። የምን ዜና ማለት? ምን ሰማችሁ? ከኔ አመልጦ ምን? እኔ እንጃ። እስቲ ለማስታወስ ሞክር። በነገራችን ላይ ባለፈው ቤት መጥቼ ነበረ። አንተ ግን አልነበርክም። በጣም ነው በጣም ማለት ይሄ የመወደድ እንትን እያመጣህ ነው ያለኸው። ምን ተፈጥሮ ነው? ቆይ ስለ አዲሱ ዜና ለፍቅርና ለማፊ ነገርካቸውን ለእኔም ልትነግረኝ ነበር የመጣው? ይቅር። የጎብለውን ማርገዝ ማን ነው ማስረገዝ? እኔ ከሰማህ እኮ መስሎኝ እኮ ነው የነገሩ መስሎኝ እኮ ይሄ ከማን ይደበቃል? ሳንቾ እረፍ፣ አታርፍም እንዴ አንተ? ማለት ምንድን ነው? ዋሻ እንዴ? ማለት ዋሻው? ኧረ እሺ አገኘዋለሁ፣ ጠብቅ። ምን ያለበት አሁን የዛን ቀን ሳይተኛ ቢያድር በቃ ቆሞ እንዴ ቤተክርስቲያን ቢሄድስ? ከምሬን እኮ ነው የምልህ። እኔ ሴጣን እኮ ዲፍል ዘዳይመን እንዴ ሲያሳስት እኮ እየመረጠ እኮ ነው የምልህ። ዘሴም ጋቢና እንግዲህ ምን ታደርገዋለህ? ከመጣ መቀበል ነው እንዴ። እኔ ጆክላታ ታዲያ እንደዚህ ኃይለኛ ወርከር የሆነው ለምን ይመስልሃል እንዴ? ልጅ እየመጣ እኮ ነው። እና እንዳንተ ወሬ ሳወራ ሙሉ መስሎ ነው እንዴ? ጎብላታ ምን እኮ ስራ እኮ በጣም ፋስት ስለሆንሽ እኮ ነው እንደዚህ የልጅ አባት ለመሆን የበቃሽው። ያንተን እድል ይስጠን ባንተ። ኧረ አንተ ሰውዬ ተፋታኝ በእናትህ እንዴ። ጆክላታ የሚገርምሽ ነገር አዲስ ስራ ቦታ ተቀጥረናል። እዛ ገራዥ መኩሪያ ይባላል አለቀው። ኧረ ምን መኩሪያ ነው በእናትህ፣ መዶሻ በለው እንጂ መግቢያ መውጫ መፈናፈኛ ነው ያሳጣኝ ነው የምልህ። በገባው በወጣው ቁጥር የሚያባልኝ ወሬ መሰልቸቱ በቃ እንዴት እንደሚያስጠላን የምልህ። አሁንም አስቸጋሪ አለቃ። ኧረ ውይ ጆክላታ አልገባህም በእናትህ። እንዲህ ምን እኔ አለቃ የቤት መለቅለቂያ ትል ነበረ አያቴ።
እኔ ከምሬን የምልህ እንዴት አስቸጋሪ እንደሆነ እኔ የምልህ ጉብላ እኔ የምልህ ጆክላታ እንቱ ጉብላ እንቱ ጆክላ ለምን አንቀይረው? አዲስ አለቃ ለምን አንቀጥርም? በላያችን ላይ የምልህ ይሄ በቃ ይሄ እንደዚህ ሆኖ እንደዚህ ውጡ ምናምን ግቡ ምናምን የሚል ከሆነ አዲስ አለቃ ብንፈጥረስ? አረ ዝም በል በእናትህ እንዴ! እዚህም እዛም ወሬ ስትለቃቅም ነው ሙክራን የመሰለ ሰው የገጠመ እሰይ ይበል። አረ ጉብላ በእናትህ እኔ እዚህ ቦታ ሆኜ እንኳን የእሱም ስም እኔ መስማት አልፈልግም። በእናትህ ጉብላ እኔ ይሰለቸኛል። ሰውዬ እሺ አንተም ተፋታኝ እኔም እፋታለሁ። ፍታኝ በቃ አሁን ፍቅር ጋር እንሂድና ያው ፏ ብለን ወደ ቤት ትሄዳላችሁ። ያ ጆክላታ ልክ ነሽ አባቴ። ግን ጎብላታ እርጉዝዬን ለማን ጥለን የምንሄደው? የምልህ እሷ ጋር ብንሄድና እሷን ብናጫውታት ምናምን ነገር አይሻልም? የምልህ ያው እንዴ ያው ደርሳለች ምናምን ነገር የኔ ፀሐይ የምልህ እኔ ሲኦል እንግባ እንኳን ብትይኝ እንኳን እኔ ከአንቺ ጋር አብሬ ዝግጁ ነኝ። ጭፍ ብልሽ እኔ በእሳት ብቃጠል እንኳን ነው የምልሽ። ግን ሌላ ጊዜ ይሻላል። አሁን ሰው አለብን። እሷን ዝም ብለን ትሪት እናድርጋት ምናምን ነገር ሌላ ጊዜ እንገናኛለን። አይሻልም? ወይ ሳንቾ ግን እንዴ ምን ሆናችሁ ነው? ይልቅ እንሂድና ምግብ በልታችሁ ትመለሳላችሁ። አረ ጆካዬ እንዴ! አረ ምንም ችግር የለውም። ግን ስላገኘን በጣም ደስ ብሎናል። ሌላ ጊዜ እንገናኛለን በሰፊ። እሺ እንግዲህ እንደዛ ካላችሁ እንግዲህ ምን ማድረግ ይቻላል? በቃ እሺ ቻው በሉ በቃ ቻው። ለማን በቃ ይኸውልሽ በቃ ዳመና አየሽ፣ ጨለመ እኮ አሁን ጨለመብኝ። አሁን ከዚህ በኋላ ስንት ሰዓት ነው? 10 ከሩብ ነው። ግን ጨለመ በጊዜ ማፍ ወዴት መሄዷ ነው? ወዴት መጓዛ ነው? ኧረ ወዴት መሄዷ ነው? ኧረ ወዴት ምንም አይደለም የኔ ውድ። ይልቅ አሁን መሸ ልግባ ምናምን አትይኝም አይደል? እነ ድሮሽ ማን ነው መሸ የሚለኝ? ዛሬ እኮ ከባሌ ጋር ነኝ። ደግሞ ማንም መሸ ቢለኝ እንደ ድሮ ተደናግጬ የምገባ መሰለክ? በድጋሚ አብረን ስለሆነ በጣም ደስ ብሎኝ። ጆከር ግን ማፊ ማናት? ስለ ማፊ አወቅሽ እንዴ ሰኒ? ማን የነገረሽ? ኦኬ ትዝ አለኝ። ራኬብ ነች አይደል? ማንም ይሁን እናውራበት። እሺ በቃ ተረጋጊ እኮ። ማፊ ማናት ጆከር? ከአንተ ጋር ወክ የምታደርገው እንዴ? በዛ ላይ ደግሞ ከቃል ጋር ያላችሁ ግንኙነት ምንድን ነው? ኧረ ቃል እኮ በጣም ምስኪን ልጅ ነች። በፍጹም እንደዚህ አታስብም። ያው እሷ እኮ በቃ ካገኘችው ሰው ጋር ሁሉ እንደዚህ ፒስ ለመሆን ነው የምትሞክረው እንጂ ምንም የተለየ ነገር የለንም። ባለፈውም እኮ እንደዛ ያደረኩት አውቄ ነው። ብታይ አንቺ ከሄድሽ በኋላ እንዴት እኮ እንደጮኸችብኝ። ለምንድን ነው እንደዚህ ያደረከው ብላ በጣም ነበር የተናደደችብኝ። ቃል ስለ ቀለበቱ የነገረችኝ ቀን በጣም ደስ ብሎኝ ነበር። እኔማ የዛን ቀን ነገሩ ከሆነ በኋላ አልመልሰው ሆኖብኝ እንጂ በጣም ነበር ያሳዘነችኝ። ቃል ምስኪን እንደሆነች ያወቅኩትኝ የተፈጠረውን ነገር በሙሉ እየመጣች ስትነግረኝ ነበር። ግን ደግሞ ከአንተ ጋር ግንኙነት ይኖራችሁ አይኖራችሁ ለማወቅ ግራ ተጋባሁ። ለመሆኑ ያን ቀን ሰውየው ግንባርሽን የሳመሽን ታጠብሽ? ማለት ታጥበሽዋል ማለት? እውነቴን እኮ ነው። በደንብ ነው መታጠብ ያለብሽ። በሳሙና ባጃክስ ምናምን ብቻ እንደምንም ብለሽ ከግንባርሽ ላይ ማስለቀቅ አለብሽ። ጆከር፣ ይሄ ነገር ከኔ ግንባር ሳይሆን ከአንተ ልብ ነው መውጣት ያለበት። በቃ የዛን ቀን የተፈጠረው ነገር ምንም ማለት አይደለም። በቃ የሆነ ልጁ ቅልብልም ነገር ነው። መቼ እንዴት አድርጎ ግንባሬን እንደሳመኝ ራሱ አላስታውስም። ይልቅ አሁን ሁሉን ነገር ተውና ማፊ ማናት? ማፊ ማለት እኮ የፍቅር በጣም የቅርብ ጓደኛዋ ነች። ማለት ያው አብሮ አደጎች ናቸው። ከዛስ እናንተ ቤት ነው የምትኖረው? አዎ ማፊ እኮ እኛ ቤት ነው የምትኖረው። ያው ከድሮም ጀምሮ ልክ እንደ ወንድምና እህት ነን። ያው እኛም እንደዛ አድርገን ነው የምናስባት። እሷም ጆከር ወንድሜ፣ እኛም ደግሞ ማፊ እህታችን እያለን ነው የምንጠራት። ከባድ ነው። ይኸውልሽ ሰኒ፣ እኔ ከአንቺ ውጭ ማንንም ማየትም ሆነ ማሰብ አልችልም። ይህንም በደንብ እርግጠኛ ሆኜ። እሺ ጆ፣ እኔም ከዚህ በኋላ አንተን ማጣት አልፈልግም። በመካከላችን የሚገቡ ሰዎች አሉ፣ ግን ከዚህ በኋላ ለራሳችን ነው መታገል ያለብን። ማንም እየመጣ በጆሮአችን በነፈሰ ቁጥር መደንገጥ የለብንም። አዎ ከዚህ በኋላ በደንብ ሁለታችንም እንተጋገዛለን።
በፍጹም አትስቂ። ስለ ራስ በጣም ነው የማመሰግነው። ይሄ ይበርታ ቺኛን ጣል ማለት ነው። ኧረ ተው ችግር የለውም። አመሰግናለሁ። እንዴት ናችሁ? ጆከር ቡና ለመስበብበት ያው ቀን ላይ እኮ ሙቀት ነበረ ለዛ። እንዴ ወንድሜ ጠዋት ስትወጣ እኮ ግን ሸሚዝ ለብሰህ ነበር። ደግሞ ምንድነው ፊት ፈካ ብሏል? ጎሽ እኔም ብቻ የታገኝ መስሎኝ ነበር። ለካ አንቺንም ነው። ቆይ ምንድነው ዛሬ ምን ተገኝቶ ነው? አረ ምንም አይደለም። ያው አንዳንድ ጊዜ ደስ የሚሉ ቀናቶች አሉ አይደል? እንደዛ። ቆይ ግን እሱ ይቆይና ሸሚዝህን የሰርገው ነው? ሸሚዜን በርዶት የነበረ ሰው ነበርና ለሱ ነው የሰጠሁት። ቆይ ጆከር ከሰኒ ጋር ነው ያመሻው? ሰኒ የምር አግኝታት ነበር? ንገረን እስኪ። አዎ በቃ ከሷ ጋር ነበር። ማለት ታረቃችሁ? አዎ አወራን። ያወራትም አንድ ላይ በልተን የተለያየን። ከዛ እንዳይበርዳት ብለህ ሸሚዝን ሰጣት አይደል? አዎ የኔ ወንድም እኮ ሮማንቲክ ነው። ግን በጣም ደስ ብሎኛል። እንደዚህ ደስተኛ ከሆንክ በጣም ቆይታ ነበር። ሰኒ እኮ የደስታዬ ምንጭ ናት። እንዴት አልደሰት። በቃ ዛሬ ደስ ቆንጆ ቡና ፈላላችኋለሁ። ደግሞ ምግብም ሰርቻለሁ እንበላለን። አረ በልቼ ነው የመጣሁት። አመሰግናለሁ። እድሜ ለሰኒ። እኔማ ይሄኔ በሽታ ልብድቄ ነበር። ማለት አልበላም ልትል ነው? ተይ እንጂ ደስታው ላይ ሀዘን። በቃ ከበላ አታስጨንቂው። ይልቅ ለምን ቡና አታፈይለትም? እሺ እስቲ ቡናሽን እንቅመሰው። ግን አደራ ይኸውልሽ ቡና ብለሽ ውሃ እንዳታጥጪ። እኔ ማለት እናንተ ቆንጆ ቡና ነው። እስኪ እናይሻለን። ወንድሜ ሁሌም እንደዚህ ደስተኛ እንድትሆን ነው የምፈልገው። አመሰግናለሁ። አንቺም ሁሌ እንደዚህ ሳቂ። ቆይ ግን ምን አሰባችሁ? እዛ ቤት መቼም ልትመለስ አይደለም? አይ በዚህ ሰዓት እንደዛ እንኳን ማድረግ አይመስለኝም። በእንደዚህ አይነት ሁኔታ እዛ ቤት መኖር ለእኔ በጣም ከባድ ነው። ደግሞ ለጊዜውም ቢሆን መታረቃችንን ከእናንተ ውጭ ማንም አያውቅም። አይ እንደዛ ማድረጋችሁ አሪፍ ነው። እህቷ ትንሽ ከባድ ናት። ስለዚህ ጉዳይ ባታውቅ ይሻላል። ደግሞ ለሰኒም በደንብ ንገራት ስለዚህ ጉዳይ። እሺ ነርሴ እነግራታለሁ። እንዴት ነሽ? ምንሽ ነው ዛሬ በሰላም ነው ያምሽሽው? አይ አልጨረስኩም ነበር። ለነገ ከማሳድረው ዛሬ አምሽቼ ልስራ ብዬ ነው። እኔ ደግሞ እኮ ያ የተረገመ አለቃሽ ድጋሚ በር የቆለፈብሽ መስሎኝ እንዴት እንደተጨነኩ። ደግሞ ኮትሽን የታርገሽው ነው? ቢሮ አድርጌው መጥቼ ነው። የኔ ሀሳቤ ትወድሽ እኮ ግን አለቄ ነው የተረገመ ያልሽው? አዎ እሱን ነው። ጭራሽ እኔ ምን እንዳለኝ ታውቂያለሽ? ትወጂኛለሽ ወይ አላለኝም? ምን ምንድን ነው የምትይው? አልገባኝም። ቆይ ከሮቢ ጋር ትተዋወቃላችሁ? እሱማ የታውቀዋለሁ። ያው ባለፈው እኛ ላይ ቆለፈብን ስላልሽኝ ገርሞኝ ነው እንጂ። እኔ ደግሞ የታውቃው ነው ብዬ እኮ ነው ስለሱ ክፉ የምታወሪው። ግን እንደምታስቢው መጥፎ ሰው አይደለም። የምር ጥሩ ሰው ነው አይደል? አዎ ሲታይም ያስታውቃል። ግን ደግሞ ሰኒ ብዙ ጊዜ እሱ ጋር እንዳትሄጂ እሺ? ሌላ እኮ ምን ሆንሻል? አለቃዬ እኮ ነው። ለስራ ጉዳይ ካልሆነ ለምን ጉዳይ ሄዳለሁ እሱ ጋር? ያው ዝም ብዬ ነው። ጠንቅቅ እንድትይ ነው። ምንም ቢሆን የሰው ልጅ ውስጥ እኮ አይታወቅም። እሺ እኔ ያንቺ እህት በጣም ጠንቃቃ ነኝ። ይልቅ ዛሬ ምንድን ነው የምትፈልጊው? እኔ ነኝ የምሰራልሽ። ቆይ ግን ዛሬ በጣም ደስተኛ ሆንሻል። ምን ተገኝቶ ነው? ምንም። ዛሬ ከጠዋት ጀምሮ ደስተኛ ነኝ የተነሳሁት። በቃ ከዚህ በኋላ ራሴን ሳላስጨንቅ እንደዚህ ሆኜ ለመስራት ነው ያሰብኩት። ሰኒ ሲጀመር እኮ አንቺ ሁሌም ስስቂ ነው የሚያምርብሽ። አሁን ይሄን እድል ሁለተኛ አታገኝም። ስለዚህ የምትፈልጊው ንገሪኝና ልስራልሽ። አይ አያስፈልግም። እንዲህ ከስራ ደክሞሽ ስትመጪ እኮ ደስ እንዲልሽ ብዬ የምትወጂው ምግብ ሰርቼልሻለሁ። ስለዚህ አንቺ ቁጭ በይ፣ መስራት አያስፈልግም። እሺ በቃ ተይው። ወይ ካልሆነ እግርሽን አሽሻለሁ። እሱ ደስ ይለኛል። ባይሆን በቃ መጣሁኝ። እጅሽን ታጥበሽ ጠብቂ፣ ላቅርብ።
ወይኔ ቆይ አሁን ምንድን ነው የምላት? በልቻለሁ ካልኳትማ በቃ ከጆከር ጋር እንደነበርኩ ትጠራጥራለች። እሺ ምን ልበላት? በቃ ልበላት። ሰኒ ይሄ ምንድን ነው? ይሄ የጆከር ልብስ ነው። እዚህ ምን ያደርጋል? ቆይ ይሄ ምንድን ነው?